ደጋግማችሁ የምታወሩት ምንድነው? ደጋግማችሁ መሻታችሁን አውሩ። የምንፈልገውን በግልጽ ባለማወቃችን ምክንያት በዝርዝር በፓሽን በቁጣ በህብረት ለብቻ በሐሳብ ተኝተን በህልም ራሱ የምናየው አብዛኛው የማንፈልገው ነገር ነው። ሰው ያስባል፣ አፈጻጸም ማጋ ነው፣ ፈጣሪ ቃል ነው። እንዴት ለሚለው መጀመሪያ የራስን ስራ እንዴት ልመን ነው። ለማመን የመጀመሪያው ተግባር 3 ተግባራት ነው ያሉት። የመጀመሪያው ነገር የምንፈልገውን በግልጽ ማወቅ። በደንብ አዳምጡኝ። ተራ ነገር ይመስላል። የምንፈልገውን በግልጽ ባለማወቃችን ምክንያት በዝርዝር በፓሽን በቁጣ በህብረት ለብቻ በሐሳብ ተኝተን በህልም ራሱ የምናየው አብዛኛው የማንፈልገው ነገር ነው። የማንፈልገው ላይ እናተኩራለን። ብዙ የምንፈልገው ነገር ላይ በማውራት ፋንታ ትንሽ የማንፈልጋትን ነገር አስፈተን ከዛ ያል ደውለን ሁሉ እንናገራለን። በግልጽ የምትፈልጉትን ወቁ። what do you want? ምን ትፈልጋለህ ሲባል ልባችሁ ውስጥ ደስ የሚላችሁ ብታረጉት ደስ የሚላችሁ ብትሆኑት ደስ የሚላችሁ ብታገለግሉት ደስ የሚላችሁ ብትገነቡት ደስ የሚላችሁ what do you want? ምንድነው የምትፈልጉት ሲባል ግራ ከገባችሁ start with your responsibility። ባላፊነታችሁ ጀምሩ። 1 ሆድ መሙላት። አንዳንድ ሰው የህይወት ዓላማ የጠፋብኝ ይላል። የሆድህን ዓላማ ሙላ መጀመሪያ። ስትሞላ ሌላው ይመጣላል። እንዴት ጨለማ ቤት ውስጥ እንዴት ታያለህ? እየራበህ እንዴት ታያለህ? ሆድህ ላይ ሌላ ሰው ምግብ እያስገባ እንዴት ታያለህ? 1 የመጀመሪያው። 2 ልብስና ምግብ አይደል? ቀጥሎ ቤት። የምንፈልገውን ነገር በግልጽ ቤት ሲባል ቤት አትበሉ። ግልጽ ነው። ቤት አትበሉ። የምትጽፉትን ነገር አይነቱን፣ መጠኑን፣ ስፋቱን፣ ምናምን ቁጥሩን፣ ክፍሎቹን፣ መኝታ ቤቱን፣ ሳሎኑን ምናምን ምን አይነት ማቴሪያል እንደሚኖረው በግልጽ የምትለውን በምክንያት ነው ያልኳችሁ። የምንፈልገውን በግልጽ ስናውቅ ስሜትኛ ውስጥ መፈጠር ይጀምራል። ሰው ያስባል፣ አፈጻጸም ማጋ ነው፣ ፈጣሪ ቃል ነው። እንዴት ለሚለው መጀመሪያ የራስን ስራ። ብዙ ሰው እንዴት ብሎ ያስባል። መጀመሪያ የምትፈልገው ላይ አተኩር። አንድ ቻሌንጅ ውስጥ መግባት እንችላለን። የምትፈልጉትን በግልጽ አስቀምጡ። አይነቱን፣ መጠኑን፣ ስፋቱን፣ ስሜቱን፣ ከማጋር እንደሆነ እንደምታሳኩት፣ የት እንደሆነ፣ ምን አይነት ሞዴል የሚያስፈልገው ከሆነ ሞዴል፣ ምናምን ቅርጽ ከሆነ ዲዛይን ከሆነ የሚያስፈልገውን ነገር ከተራ ከትንሽ ነገር ጀምሮ እስከ ትልቅ የምትፈልጉትን በግልጽ አስቀምጡ። ዓላማ አስቀምጡ። የምትፈልጉትን በግልጽ ማወቅ። ግልጽ ነው ይሄ። ስለዚህ የቤተሰብ ህይወት ላይ የምትፈልጉትን በግልጽ ወቁት። እስከ መሞት ድረስ እንዲህ ነው መኖር የምፈልገው። በእንዲህ አይነት ቤት ውስጥ እንዲህ አይነት የረፍት ጊዜ እያለኝ ከልጆቼ ጋር እንዲህ አይነት ጊዜ እያሳለፍኩ ከወንድምና እህቶቼ ጋር እንደዚህ አይነት ጊዜ እያሳለፍኩ ጻፉት። ገንዘብ ባይኖረኝ ምናምን አይደለም፣ የሚሰጥ እሱ ነው፣ ይሰጠኛል። እንዲህ ነው ልኖር የምፈልገው። አንዳንዱ በአመት፣ አንዳንዱ በ3 ዓመት፣ አንዳንዱ በ5 ዓመት፣ አንዳንዱ በ10 ዓመት እድሜና ጤና ከሰጠን እናሳካለን። ካልተሳካም ሶኬ መኖር ያለብኝን እየኖርኩ። ካልተሳካም እምላችሁ ሁሉንም ነገር አሳክተን አይደለም ማለት ምንሞት። እስከምንሞት ድረስ ግን የምንፈልገውን አውቀን ለዛ ደግሞ መስራት ያለብንን ዲሲፕሊን ሆነን ሰርተን የተሰጠንን ውጤት ተቀብለን እንኖራለን። ሰው እየሰጋ ኖሮ እንዴት ይሞታል? ልክ ነኝ አይደለሁም እያለ እንዴት ይኖራል? ግጥም አድርጎ አንዴ መወሰን አይሻልም? ከዛ ሌዘር ፎከስድ ትሆናላችሁ የምትፈልጉትን በግልጽ ስታውቁ። ከዛ ዩሊንታም ታቆማላችሁ የምትፈልጉትን በግልጽ ስታውቁ። አይመለከተኝም ማለት ትጀምራላችሁ እንጂ ጓደኞቻችሁ ኑ እንሂድ ወዳላችሁ ቦታ ሁሉ አትሄዱ። ሰዎች ያረጉትን ሁሉ አታደርጉም። ሚዲያ ያላችሁን ሁሉ አትሆኑም። እናንተ ልትሆኑ ያስቀመጣችሁትን ከዛ በዛ ውስጥ የእናንተና የፈጣሪ ውል እንደሆነ አድርጋችሁ ዓላማችሁን አስቀምጡ። ከዛ ህልሞች ይኖራል። የቤተሰብ ህልም ይኖራል። እሱም የምትፈልጉት ነገር ነው። የጓደኛ ማህበራዊ ህይወት ህልም ይኖራችኋል። የጤና ይኖራችኋል። የገቢ ይኖራችኋል። እነዚህን ሁሉ ህልሞች አስቀምጡ። አይነቱን፣ መጠኑን፣ ስፋቱን፣ የሚያስወጣው ወጪ ካለው ወጪውን፣ ስሜቶቹን፣ እነዚህን ሁሉ በግልጽ በዝርዝር አስቀምጧቸው። የምንፈልገውን በግልጽ ማወቅ ይባላል። አንደኛው እሱ። ሁለተኛው የምንፈልገው ላይ ደጋግመን በወጥነት ማተኮር። ፍላጎት ላይ ደጋግሞ በወጥነት
ወጥ የምትለዋን ቃል አስምሩበት። የምንፈልገው ላይ በወጥነት ማተኮር። ወደ ማይንድ ልምጣላችሁና እዚች ጋር በደንብ አድምጡኝ። አንድ ሰው ትላንት ስለ ዛሬ ወይም ስለ ነገ ሊሆን ይችላል የሚያወራው። ሲያስብ አወራ ማለት እያሰበ ነው አይደል? ሲያስብ አንድ ስለ ትላንት ስለ ዛሬ ስለ ነገ ብቻ ሳይሆን ስለ ራሱና ስለ ሌሎች ሲያስብ፣ እንደዚሁ ጥሩ ሊሆን ይችላል ስለ ትላንት፣ መጥፎ ሊሆን ይችላል ስለ ትላንት ሲያስብ፣ ስለ ዛሬ ጥሩ ሊሆን ይችላል መጥፎ ሊሆን ይችላል ሲያስብ፣ ወይም ስለ ነገ ጥሩም መጥፎም ሲያስብ። እንደዚሁ በተጨማሪ አንድ ሰው አዲስን ነገር ኤክስፒሪየንስ ሲያደርግ፣ አዲስ ነገርን ኤክስፒሪየንስ ሲያደርግ፣ ያ ማለት አይቶት የማያውቀውን ነገር ለመጀመሪያ ጊዜ ምን ሲያደርግ፣ ሲያይ፣ ሲሰማ፣ ሲዳስስ፣ ሲያሸት፣ ሲቀምስ፣ አዲስ ለመጀመሪያ ጊዜ ያኔ ምን ይፈጠራል ነው በህሊናችን ውስጥ አዲስ። እንደዚሁ ስሜት ሰዎች ምን ሲያደርጉ፣ ፊል ሲያደርጉ፣ ስሜት ሲሰማን ያኔ ምን ይፈጠራል? በሁለት ኒውሮንስ መካከል ህሊናችን ውስጥ በ3 ሰከንድ ውስጥ ለአይን በማይክሮስኮፕ የሚታይ ፔፕታይድስ ወይም ደግሞ የነርቭ ጭራ ዴቨሎፕ ያደርጋል። የኒውሮንስ ጭራ ማለት ዴቨሎፕ ያደርጋል። በሁለቱ ፔፕታይድስ መካከል ከአንዱ ወደ አንዱ የሐሳቡን፣ የስሜቱን፣ የኤክስፒሪየንሱን አይነት ሚሞራይዝ የሚያደርግ ኬሚካልስ ይለዋወጣሉ። በስንት ሰከንድ? በ3 ሰከንድ። ከዛ ያንን ልምምድ ያንን ሐሳብ፣ ስሜት ወይም ኤክስፒሪየንስ ለመጪው 3 ሳምንታት ካልተደገመ ይሄ ኮኔክሽን ይቋረጣል፣ ይለያያሉ። ፔፕታይድስ ምንም አናረግም ባክ ስራ የለም እንደማለት ነው። እሱ ከተደገመ በይበልጥ ምን ያደርጋል? እየተቀራረቡ ይመጣና በጣም ጠንካራ የሆነ ኮኔክሽን ይፈጠራል። ይለማመደውና ከዛ በኋላ ምን ይሆናል? ይሄ ሐሳብ ስናስበው፣ ስናየው፣ ስንቀምሰው፣ ኤክስፒሪየንስ እናደርገው፣ ፊል ስናደርግ እያስታወስን እነዛ ሴሎች ኬሚካሉን ስለሚፈልጉት ማመንጨት ስለሚጠራቀም ምን ይሆናል? በልበል አርግ የሚል ስሜት ይሰማናል። ቦዲ ማይንድን ያዘዋል። ማይንድ ያችን ተውት ፓተርን ያመጣል። ከዛ ትዝ አለኝ እንትና የሰራኝ ስራ ብለን እንናደዳለን። እነዚህ መልእክትን ይለዋወጣሉ። ከዛ ጎሽ ሪላክስ ይሆናል። ግልጽ ነው። ድህነትም እንደዚሁ ነው። ሀብትም እንደዚሁ ነው። በፍቅር መኖርም እንደዚሁ ነው። ጦርነትም እንደዚሁ ነው። ስለዚህ ሰላምን፣ ፍቅርን፣ ሀብትን፣ መትረፍረፍን፣ መዋደድን፣ ህብረትን፣ ሌሎችን ማገልገልን፣ ጽድቅን፣ መልካም በጎ የሆኑትን መልካም ፍሬዎች ከቻላችሁ እነዚህን አስቡ የተባልናቸውን ነገሮች እንዳለ ሆን ብለን በሐሳብ ስናስብ፣ ፍላጎታችሁን በሐሳብ ስታስቡ፣ የመጀመሪያው ቁጥር ምንድን ነው ያልኳቸው? የምንፈልገውን በግልጽ ለምትፈልጉት ነገር ምናልባት ምን ላይኖር ይችላል? ማስረጃ ላይኖር ይችላል። ኢቭን ስሜቱ አሁን ላይኖራችሁ ይችላል። ፍላጎቱ አለ፣ ግን አይ እባክህ አይሆንም እኮ ዝም ብዬ ራሴን እየዋሸሁት ነው የሚል የሚጋፋችሁ ነገር አለ አይደል? ያለ ምንድን ነው? ኒውሮንስ የሚያውቁት ምንድን ነው? ማጣት አለማግኘት ምናምን ያ የምትፈልገው ነገር አይሆንም እባክህ በዚህ ምድር ላይ ካላጭበረበርክ አይሳካልህም የሚለው ነገር አለ። እንዲሳካልህ ደግሞ ትፈልጋለህ። ይሄ አስቀድሞ በደንብ ተሰግስጎ ገብቶ ኦልሬዲ ኬሚካሉን እያመነጩ ሱስ ነው፣ ማማረር ሱስ ነው። ስለዚህ ይሄንን ለመፍታት በመሞከር ፋንታ አዲስ ባዶ የሆነው ህሊናው ጋር ሴሎች እንዲገናኙ ማድረግ፣ የምትፈልጉትን በግልጽ አውቃችሁ አንድ በዝርዝር ስትጽፉ በ3 ሰከንድ ውስጥ ምን ፔፕታይድስ ዴቨሎፕ፣ ሌላ በግልጽ ስትጽፉ እያለ በየቀኑ በወጥነት ስትደጋግሙ፣ ስታነቡት፣ ስታዩት፣ ስታስቡት፣ ደስ ሲላችሁ እንደዚህ አሳክቼ ኦንላይን ላይ እየጎረጎራችሁ ስታዩ እያላችሁ ስትለማመዱ አዲስ ፔፕታይድስ እየተገናኙ ይመጣሉ። ከዛ ደጋግሞ ስሜት ስለሆነ ከዛስ እናንተ ስትተውት ምን ያደርጋሉ? ቦዲ ላይ ኢምፓክት ይፈጥራሉ። ከዛ ቦዲ ምን ያደርጋል? ማይንድን ያስገድደዋል። ማስገደድ ማለት ማይንድ ሪማይንድ እንዲያደርግ ማለት ነው። በሆነ አጋጣሚ ማይንድን ማስገደድ ማለት አይናችሁን ገልጣችሁ እኮ በቀን ውስጥ ብዙ ነገር ነው የምታዩት።
ልብ ብላችኋል? ግን የምናስተውለው ምን ነው? ጥቂት ነው። ለምሳሌ የሆነ ቦታ ትሄዱና አይታችሁት የማታውቁት አይነት ልብስ ትገዛላችሁ። ዋው በስማም ማንም አልለበሰው ምናምን ትሉና ለብሳችሁ ሽክ ብላችሁ ስትወጡ ስንት ሰው ለብሶታል? ስንት ሰው ለብሶታል? ብዙ ሰው። ከዛስ አይ አበሻ እኔ ገዛው በቃ ተከተሉ። ሁላችንም ነው እንዴ የምንለው? አታስተውሉም ነበረ? ልክ ስትገዙት ግን ማይንድ ላይ አሁን ትሪገር ያደርግና ይሄ ነገር ሬሌቫንት ነው እያለ መረጃውን ታዩታላችሁ። ልክ እንደዚህ የምትፈልጉትንም ነገር በህሊናችሁ ውስጥ ስታስቀምጡ ወይም በፒክቸር በምን ስታስቀምጡ ስትወጡ ህሊና ያ ያልከው ነገር ይሄው እያለ ምን ማድረግ ይጀምራል? ማሳየት ይጀምራል። ሰላም ሞልቷል አለ፣ ፍቅር ሞልቷል አለ፣ ጤና ሞልቷል አለ፣ መትረፍረፍ ሞልቷል አለ። ነገር ግን ጭንቅላት ውስጥ ማጣትና ውጥረትን ብቻ የሚያስብ ድህነትን ብቻ የሚያሰላስል የለመደ ህሊና መትረፍረፍን ስታሳዩት አያየው አለ እኮ። ነገር ግን ምን አያደርገው? አያየው። ስለዚህ ፈጣሪ ምድርን እንደ ብፌ ሁሉን ነገር ሙልት አድርጎ ፈጥሯል። ሰዎች ግን ከብፌው ላይ የሚያነሱት የሐሳባቸውን አይነት ነው። ሐሳቦቻችንን ማስተካከል ያለብን ለማ ሲባል ነው? ለራስ ሲባል ነው። ስለዚህ የምንፈልገው ላይ በወጥነት ማተኮር ማለት ፍላጎታችን ላይ በወጥነት ማተኮር ማለት አንድ በየቀኑ ሐሳባችን ውስጥ ከፍላጎታችን ጋር የሚመሳሰል ነገር ብቻ እንዲገባ፣ በተቃራኒው ሌላ ነገር ሲገባ ምን ማድረግ አለብን? ከዚያ መራቅ አለብን። መጥፎ የሚያሳስበን ቦታ አለመሄድ፣ ፕሮቴክት ማድረግ አለብን። ስለዚህ መልካም የሆነውን ቀና የሆነውን ህልማችን የሆነውን ፍላጎታችን የሆነውን ነገር የሚያሳየን ነገር ላይ ማተኮር አለብን። በሐሳብ በወጥነት በየቀኑ ሆን ብለን እያስተዋልን ዛሬ በዚህ ብሄድ ይሻላል፣ በዚህ ብሄድ ይሻላል፣ በይበልጥ የማስበውን ነገር እሷን ባገኝ ይሻላል፣ እሷን ባገኝ ይሻላል፣ በይበልጥ የማስበውን ነገር ምን ለማድረግ የምታስታውሰኝ ማነች? ማስበው በሐሳብ በስሜት በተግባር የምንፈልገው ላይ ለማተኮር ምን ተግባራት እናድርግ? አንደኛው የመጀመሪያው ለማተኮር በየቀኑ ከመተኛቴ በፊት 10 ደቂቃ መድቤ 10 ደቂቃ ብዙ ነው ሲጀመር ነው ሲጀምር 10 ደቂቃ በጣም ብዙ ነው። ልክ የሆነ አስቸኳይ ጉዳይ ሁላችንም ሀገር የምንመራ ነው ምን መስል 10 ደቂቃ ሙሉ ታነባለህ። 10 ደቂቃ ሙሉ እንዴት ታስባለህ? የት ልትሄድ ነው በሉት ጭንቅላታችሁ። ባይዘው ገና ሲጀመር የሚያካብደው ለምንድን ነው? ስላለመደ ነው ለማለት ነው። ይሄንን ሐሳብ ማለት ነው አያውቀው። ስለዚህ 10 ሚኒትስ የምንፈልጋቸውን ነገሮች ተራ በተራ እኔ መኝታ ቤቴ ላይ ፊት ለፊት ድሪም ቦርድ ያለ፣ ስለዚህ የምፈልጋቸውን ነገሮች ከ1998 እስከ ዛሬ ድረስ በህይወቴ ከተረዳኋቸው ነገሮች ሁሉ በተግባር በመፈተሽ ላይ ብቻ ሳይሆን ብዙ ሰዎችም በግላቸው የሚያደርጉት ብታውቁም ባታውቁም ልብ ብትሉም ባትሉም እንደሱ ነው የምትኖሩት። የሰው ልጅ የሐሳቡ ውጤት ነው የሚኖረው። የፈጣሪ ቃልም እንደዛ ይላል። የሰው ልጅ የሚኖረው ምንድነው? ደጋግሞ የሚያስበው ነው። የሰው ልጅ በህሊናው እንደሚያስበው እንደዛው ነው በልቦ ነው። በልቦናዬ ውስጥ ደጋግሞ እንዲታሰብ የምፈልገው ምንድነው? ምሻውን ነገር ነው አይደል? ልሆን፣ ላሳካ፣ ላደርግ፣ ልደርስ የምፈልገው ግብ፣ ህልም፣ እቅድ፣ ዓላማ የሆነውን እነሱን ነገሮች አምጥታችሁ በህሊናችሁ ማመላለስ ይቻላል? ይቻላል ነው። ደጋግማችሁ የምታወሩት ምንድነው? ደጋግማችሁ መሻታችሁን አሁን ሶስተኛው መቀበልን ማወቅ። አሁን እስካሁን የሰራ ነው የምንፈልገውን በግልጽ አወቀን፣ የምንፈልገው ላይ አተኮረን። ኦኬ እንዴት ነው ይሄ ትራንስፎርም? ይሄ ማለት ዘር ተዘጋጀ ማለት ነው። እንዴት ነው ወደኛ ሲመጣ የምናውቀው? ውጤቱ ፊት ለፊት አይደለም። እንደዚህ እንደ ተክል ብቅል ብሎ አይደለም የሚያፈራው። እየሄድን ነው አይደል የምናገኘው፣ እየተንቀሳቀስን። አሁን አንደኛ የሰው ልጅ ሐሳብ የሚፈልገውን ያስቀምጥና ከዛ በኋላ ለመቀበል ዝግጁ የሆኑ እጁን አጣምሮ ቁጭ ይላል። አንድ ተነስተሽ አገልግል። ጻፉ ይሄንን። ተነስተህ አገልግል፣ ተነስተሽ አገልግል። ቢያንስ በወር አንድ ጊዜ፣ ጥሩ የሚሆነው በሳምንት አንድ ጊዜ ለ30 ደቂቃ፣ ለ1 ሰዓት፣ ለ2 ሰዓት ከናንተ አንደር ፕሪቪሌጅድ የሆኑ ሰዎች አሉ አይደል? ልባችሁ ውስጥ እንትናችን ይለያያል። አንዳንዶቻችን ጎዳና ተዳዳሪ መርዳት እንፈልጋለን፣ አንዳንዶቻችን አዛውንቶችን፣ አንዳንዶቻችን ቤተሰባችን፣ አንዳንዶቻችን ጎረቤት፣ አንዳንዶቻችን ስፒሪቹዋል ሊደሮቻችን እያለ ይቀጥላል።
አሉ መቻማ ልባችሁ ውስጥ ያለ አለ እንትን እኮ ማድረግ ፈልጋለሁ ፔንዲንግ የያዛችኋቸው ብዙ ሸክም የሆነባችሁ ነገር የለም አይገርምም እሱ እኮ ስጦታ ነው ይሄ ጉብዝና ይባላል እስትንፋስ ጉብዝና ነው ጉብዝና ከኛ ጋር እያለ ከነጉድለታችን ታገለግላላችሁ ቢዚ ናችሁ ከቢዚነታችሁ ላይ ወስዳችሁ ታገለግላላችሁ ገንዘብ የላችሁ ከጉድለታችሁ ላይ ወስዳችሁ ታገለግላላችሁ ጉልበት የላችሁ ከድካማችሁ ላይ ወስዳችሁ ታገለግላላችሁ በምቾት አይደለም አቤት አገልግላችሁ ስትመጡ የዛን ጊዜ ያላችሁ አካሄድ አረማመድ ስሜት ለራሳችሁ ያላችሁ ስሜት እሱ እኮ ስጦታ ነው እሱ ስሜት ምን ይፈጥራል ኢነርጂ ነው አይደል ቀደም እንዳልነው ብሬን ሴሎቻችን ላይ ምን ይፈጥራል እነዛ ኒውሮንስ እንደገና አይገናኙም እንዴ አይደል ይሄ የምቾት የማሳካተን ስሜታውን በምንድን ነው የምታመጡ በመልፋትማ ገና ነኝ ነው አይደል የሚመጣ ከናንተ በታች ለሆኑ አንደር ፕሪቪሌጅ ለሆኑ ሰዎች ሄዳችሁ አገልግላችሁ ስትመጡ ደስ የሚል ስሜት ይሰማችሁ እሱን ስሜት which is ግባችሁን ስታሳኩም እንዲያደል ደስ የሚላችሁ አይደል እንዲያደል አያችሁ ግብን ማሳካትን መለማመድ ለሌላ በመስጠት ብዙ ሰው ግን አፍኖ ይሞታል ለራሱ ቆይ ጊዜ የለኝም በማለት ስለዚህ መቀበልን የምናውቀው እጅን በመሰብሰብ አይደለም እጅን በመዘርጋት ጊዜን ገንዘብን ጉልበትን ዕውቀትን ቅንነትን መልካምነትን ማድረግ ጻፋችሁት ሁለት ትልቅ የሚያቆራርጠን ነገር እንዳንቀበል የሚያደርገን ያው ስፒሪቹዋሊ ብዙ ቦታ ተመራችኋል በደንብ ደጋግሞ ይቅርታ መጠየቅ ይቅር ማለት ሁለቱ ይቅር ያላላችኋቸውን ሰዎች ባሰባችሁ ቁጥር ሁሉ ወይም የበደላችኋቸውን ሰዎች ደግሞ እንደዚሁ ይቅርታ ያልጠየቃችሁትን ባሰባችሁ ጊዜ ሁሉ የሚሰማችሁ ስሜት yes አደረግነው እኛ እኮ የሚል ስሜት ይሰማችኋል ወይንስ አለ የሆነ ድብቅ ባታወሩት ምናምን ወይም ደግሞ ንዴት ቁጣ አይነት ስሜት አይሰማንም የቁጣን ስሜት ያዘለ ሰው አሁንም በሁለቱ ሴሎች መካከል ሌሎች ሴሎች ላይ ተገናኝቷል አይደል ሌሎች ሴሎች which is የምን የንዴት የቁጣ ምናምን ያ ደጋግመን የምናስበው እሱ ነው ላለው ይጨምርለታል which is ግብ ትፈልጋለህ ግብህን አታሳካም ለምን ካሳካሁማ ከዚህ ጋር ተቃራኒ ነው ስለዚህ ያለ ማጣት ነው ያለ ከሌሎች ጋር መጋጨት ነው ያለ ዝቅ የሚል ስሜት ነው ዝቅታን ስሜት የሚሰጥህ ውጤት ሁሉ በህይወትህ እየተገለጠ ይኖራል ስለዚህ እሱን መቀየር አለብን አዲስ ኮኔክሽኑን እየፈጠርን ሄደን ኤክስፒሪየንስ ለማድረግ ይቅርታ የበደሉንን ሄደን ዛሬ ከዚህ ቤት ሳትወጡ በፊት በድለዋችሁ ያሉ ሰዎችን በቴክስት ጽፋችሁ ገሌ ይቅር ብያለሁ ትርፉ ለኔ ሸክም ፈጣሪ ቢፈቅድ በሰላም በፍቅር መኖር ነው ፈልግ በቃ ይትቻለሁ ለምን እንደሱ አይነት ነገር መሳብ አልፈልግም በህይወቴ ይቅርታ ለበደላችኋቸው ይቅርታ ለበደሏችሁ ይቅር ሌላው ምንድነው አንድ እቅድ አውጡ ገቢ የማመጣው በምን ዘርፍ ነው ብላችሁ ገቢ የማመጣው በምን ዘርፍ ነው ብላችሁ በዛ ገቢ ልታመጡ በምትፈልጉት ዘርፍ ላይ አንብቡ ሰልጥኑ እቅድ አውጡ ተማሩ በየቀኑ ባላችሁ ሪሶርስ ጀምራችሁ ስራ ውስጥ ግቡ ቆይ ልዘጋጅ ቆይ ልወቅ ቆይ ልመረቅ ቆይ ልደግ ካላችሁ መጨረሻ ቆይ ልሙት ነው የሚሆነው ስለዚህ ሰው የሚጀምረው በምንድነው ባለው ሪሶርስ ነው ዛሬ በቂ ሪሶርስ አላችሁ ወይ አይኖራችሁም ማንንም ተሟልቶለት የጀመረ ሰው የለም ማንንም ብዙ ድርጅቶች በእናንተ ጭንቅላት ውስጥ አሉ ብዙ የሥራ እድሎች በእናንተ ልቦና ውስጥ በመሻት አሉ የብዙ ሰው እንጀራ በእናንተ መነሳት ውስጥ አለ ብዙ ሰዎች ከጎዳና ላይ የሚወጡት እናንተ ውስጥ ያለውን ህልም ዛሬ ባላችሁ ሪሶርስ ጀምራችሁ በመስራት ነው ዛሬ ላይ ምንም ስራ የማስጀመር ለራሴም ስራ የማግኘት ምኑ ላይ ኖረኝ ይችላል ሪሶርሱ በማንበብ በማወቅ በመጠየቅ በመሞከር ግን ለዘላለም ስራ ይታጣል እንዴ it's impossible በጭራሽ ውስጣችን እምቅ ኃይል አለ ኃይሉን የሰጠማን ፈጣሪ ነው ላናውቀው እንችላለን እስከ ዛሬ ድረስ በህይወታችን ስላልተገለጠ የለም ማለት አይደለም ዘሩን ካላስተካከል ነው በጭራሽ ፓወራችንን ልንገነዘብ አንችልም ይህን ፓወር ስንገነዘብ ግን every day እጅግ በጣም እያመሰገንን የምንኖርበት ህይወት ይሄው አጠገባችን አለ ስለዚህ ፕሊዝ ትንሽ እዚህ ላይ በርተታችሁ እንድትሰሩ የሚረዳችሁ the power of your subconscious mind የሚለው መጽሐፍ አንብቡት
በአማርኛ የምትፈልጉ ካላችሁ እንዴትን ልመን የሚል መጽሐፍ እኔ አዘጋጅቻለሁ። የመጀመሪያውን 98 ምናምን ፔጅ ብታነቡት በተለይ ከገጽ 8 9 ጀምሮ እስከ 98 ያለውን ፕራክቲካል ጽሁፍም መጻፊያ ሳይሆን የምትፈልጉትን በግልጽ ማወቅ መጻፊያ ያለው እንዴት እንደምታተኩሩ ምናምን ከዛ ፕራክቲካሊ ምን እንደምትሰሩ እኔ ብዙ ሰዎች ውጭ ጭምር አንብበው እሱን ለውጥ ያመጡ ሰዎች ይልኩልኛል። የኔ መጽሐፍ አይደለም፣ ኮርጄ የተነገረኝን ሰብስቤ ጻፍኩ።